በያላችሁበት ሆናችሁ በዓለም ዙሪያ ይህንን መርሃ ግብር የምትከታተሉ ተከታታዮቻችን እንደምንሰነበታችሁ። እንግዲህ እንደ እግዚአብሔር ፈቃድ በዛሬው ዕለት ሰሙነ ሕማማትንና እንዲሁም የአሃት አብያተ ክርስቲያናትን ተሞክሮ አስመልክቶ ከመምህር ዳንኤል ሰይፈ በጠቅላይ ቤተ ክህነት የጥናትና ምርምር ዘርፍ መምሪያ ኃላፊ እንዲሁም የሊቃውንት ጉባኤ አባል ናቸው። ከእሳቸው ጋር ቆይታ እናደርጋለን። ወደ መምህራችን እንኳን ደህና መጡ። እሺ እንግዲህ መምህራችን ሰሙነ ሕማማትን አስመልክቶ ይዘን የቀረብናቸው ጥያቄዎች አሉ። በመጀመሪያ ደረጃ አሃት አብያተ ክርስቲያናት የሚባሉት እነማን ናቸው? የተባሉበትን ምክንያት፣ አንድነታቸው፣ ልዩነታቸው እንደው በዚህ ዙሪያ ኦሪየንታልም አሃትም እየተባሉ ስለሚጠሩ ግልጽ የሆነ መረጃ ለተመልካቾቻችን ለሁላችንም ግንዛቤ ይፈጥሩልን። አመሰግናለሁ። እንኳን የጌታችንና የመድኃኒታችን ኢየሱስ ክርስቶስ የኛ የሰው ልጆችን ለማዳን ወደዚህ ዓለም መጥቶ እኛን ለማዳን በሕማሙ በሞቱ በትንሣኤው ሕይወትን የሰጠበት ሰሙነ ሕማማት በሰላም አደረሰን እላለሁ። እንግዲህ የአሃት አብያተ ክርስቲያናት ስንል በመሰረቱ ኦሪየንታል ኦርቶዶክስ አብያተ ክርስቲያናት ቢባልም አሃት አብያተ ክርስቲያናት ቢባልም ሁለቱ አንድ አይነት ነው የሚሰጠው። የአሃት አብያተ ክርስቲያናት መባል አንድ አይነት ቤተሰባዊ አንድነታችንን ያም ማለት ከቄልቄዶን ጉባኤ በፊት የነበረን ያልተበረዘ ያልተከለሰ የሐዋርያትን እምነት ጠብቆ በመቆየት አንድ አይነት አቋም የእምነት አቋም፣ አንድ አይነት የእምነት ምስክርነት፣ አንድ አይነት የእምነት ትውፊት ያለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእኛን ቤተክርስቲያን ጨምሮ የአሌክሳንድሪያ ኮፕቲክ ኦርቶዶክስ ቤተክርስቲያን፣ የአርመን ሐዋርያዊት ኦርቶዶክስ ቤተክርስቲያን ያው አርመን በሁሉም ማለት ነው፣ የኤችሜሄርዘንም የቂልቅያም ጨምሮ ማለት ነው። እንዲሁም የሶሪያ ሐዋርያዊት ኦርቶዶክስ ቤተክርስቲያን እና የህንድ ማላንካራ ሶሪያ ኦርቶዶክስ ቤተክርስቲያንን የሚያቅፍ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን የያዘ ቤተሰባዊ የአብያተ ክርስቲያናት አንድነትን የሚመለከት ስያሜ ነው። ከኤፌሶን ጉባኤ ጀምረው የቄልቄዶን በ451 ዓመተ ምህረት የተካሄደውን የቄልቄዶን ጉባኤ ባለመቀበልና ከዚያ በኋላ ያሉትንም በምዕራቡ ዓለም የተደረጉ ጉባኤያትን የማይቀበሉ ከዚያን ጊዜ ጀምረው የሐዋርያትን ትውፊት የቅድስት ኦርቶዶክስ የተዋሕዶ እምነትን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብሎ ማመንን የቅዱስ ቄርሎስን የእምነት ትምህርት ከዚያም በእነዚህ አብያተ ክርስቲያናት ይህንን ትምህርት ያስፋፉ ሊቃውንት የሚያስተምሯቸውን ትምህርቶች በመጋራት ይህንን የሐዋርያት ትውፊት የጠበቁ አብያተ ክርስቲያናትን ይመለከታልና ባላቸው አንድ ቤተሰባዊነትን ለመግለጽ የአንድ እምነት አንድ ትውፊት የሚከተሉ የሚጠብቁ በአንድ መንበር የሚቀድሱ ክህነታቸውን ሁሉም አንዳቸው የአንዳቸውን ክህነት የሚያከብሩ የሚቀበሉ ጥምቀታቸውንም ቅዱስ ሥጋውን ክቡር ደሙንም በአንድ ላይ የሚቀበሉ አብያተ ክርስቲያናትን የሚመለከት ነው ይሄ ስያሜ ማለት ነው። ኦሪየንታል መባላቸው ያው ከጥንት ምዕራባውያን ራሳቸውን ችለው ከቄልቄዶን ጉባኤ ቄልቄዶናውያን ተብለው ሲጠሩ እነዚህኞቹ የምስራቅ ኦሪየንታል ማለት ምስራቅ ማለት ነው። ምስራቃውያን በሚል ነው እንግዲህ ኦሪየንታል የተባሉት። እሱ ያው እንግዲህ ከቄልቄዶናውያን በአቅጣጫ በሮም ምስራቅ ስለሆኑ ያንን በመያዝ ተጠርተውበታል። የኛው ደግሞ ያው ቤተሰብነትን የሚገልጽ ስያሜ ነው። ሄዶ ሄዶ ስሙ የሚወክለው አንድ አይነት ትርጉምን ነው ማለት ነው። እዚሁ ጋር አብሮ ተያይዞ ወደ ሁለተኛው ጥያቄ ከመሄዳችን አስቀድሞ እንደው አሃት ስንባል በተለየ ሁኔታ አንድነታቸው ተገልጿል፣ ግን ልዩ የሚያደርገን ነገር ይኖራል በመካከላቸው? እንግዲህ እነዚህ አብዛኛዎቹ ልዩነቶች ከመልክዓ ምድር አቀማመጥ የሚነሱ
እንግዲህ ኢትዮጵያ ያለችበት የምስራቅ አፍሪካ ወይም የአፍሪካ ቀንድ የመልክዓ ምድር አቀማመጥ ላይ ነው። የግብጽ ቤተክርስቲያን ማዕከሉ ያለው በሰሜን አፍሪካ ያው በአሌክሳንድሪያ በኋላ ደግሞ በካይሮ ነው ያለው። የሶሪያ ቤተክርስቲያን በመካከለኛው ምስራቅ የአርመን ቂልቅያ የአርመኔች መሄድዘን ደግሞ በምስራቃዊ አውሮፓ ክፍል ነው የሚገኙት ወይም በምዕራባዊ እስያ ክፍል ነው የሚገኙት። የህንድ ቤተክርስቲያን ደግሞ እንግዲህ ራቅ ብሎ በሩቅ ምስራቅ የእስያ ክፍል የምትገኝ ሀገር ናት። ይሄ የመልክዓ ምድር እንግዲህ መቀራረብም መራራቅም አለው። መካከለኛ ምስራቅ ያሉት ለምሳሌ የአርመን ቂልቅያ የሶሪያና የእስክንድሪያ ቤተክርስቲያን በጣም በቅርበት ይገኛሉ። ሌሎቹ እንግዲህ ወደ ሰሜንም ወደ ምስራቅም ወደ ደቡብም ራቅ ብለው ይገኛሉ። በአሁኑ ጊዜ ደግሞ ሁሉም በመላው ዓለም በእኩልነት ሰፍተው ይገኛሉ። ሁለተኛው ያው በቋንቋ ልዩነት ይኖራል። ያው ኢትዮጵያ የስርዓት አምልኮና ጥንታዊ ቋንቋዋ ግዕዝ ነው። ለግብፃውያን ለአሌክሳንድሪያ ኮፕቲክ ቤተክርስቲያን ቅብጥ ወይም ኮፕቲክ የምንለው ነው። ለሶሪያ ሲሪያክ ነው። ለአርሜኒያ ደግሞ ያው የአርመን ጥንታዊ አርመን ቋንቋ ነው። ለህንዶች ደግሞ በአብዛኛው ማላለም በጣም ብዙ ቋንቋ ነው ያለው በህንድ እንደምታውቁት፣ ግን ጥንታዊ ሆኖ ጥቅም ላይ የሚውለው የሲሪያክና የማላለም ቋንቋ ነው። እነዚህን ተከትሎ ያው በህዝብ አኗኗር ባሉበት የማህበረሰብ ሁኔታ ጋር በተገናዘበ ደግሞ ያው ከቋንቋውም ከመልክዓ ምድሩም ጋር በተያያዘ አንዳንድ የክርስቲያናዊ ባህልን የተመለከቱ በቀጥታ ያው የእምነት ልዩነት የማይፈጥሩ አንዳንድ የመንፈሳዊ ባህሎች ለምሳሌ ባህለ እውቀት፣ ባህለ ዜማ፣ ባህለ ቅዳሴ እኒህን የመሰሉ ነገሮች አሏቸው እንጂ ይሄን ያህል በጣም ሰፊ ወይም በመካከላቸው የእርስ በርስ ልዩነት ወይም ቤተሰብነታቸውን የሚለያይ ወይም የሚነጣጥል የእምነት የትውፊት ልዩነት የለባቸውም። እሺ፣ እናመሰግናለን መምህር። ወደ ሁለተኛው ጥያቄ ነው የሚሄድ። እንግዲህ እንደሚታወቀው አሁን ላይ የምንገኘው ሰሙነ ሕማማት ላይ ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን በስዕል መልክ የምትሰብክበት መላ ሳምንቱን ሕማሙን ሞቱን በስግደት በጸሎት የምታስብበት ነውና ስለዚህ ይህ ሰሙነ ሕማማት የምንለው በአኃት አብያተ ክርስቲያናት ዘንድ እንዴት ይከበራል? እንደው በዚህ ዙሪያ የሚሰጡን ማብራሪያ ካለ። የሰሙነ ሕማማት የሚከበርበት ምክንያት ሁሉም በጋራ የሚጋሩት የእምነታቸውም የአስተምህሯቸውም የሐዋርያዊ ተልኳቸውም የቤተ ክርስቲያን ዋናዋ መገለጫዋም መሰረት የሆነው ያው በቅዱሳት መጻሕፍት የተገለጸው የጌታችን የመድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁንና እኛን ለማዳን ለእኛ ሲል የእኛን ሞት ሞቶ የእኛን ቁስል ተሸክሞ ደዌያችንን ሁሉ ተሸክሞ በመስቀል ላይ ድህነትን የፈጸመበትና በኋላም ትንሣኤውን የገለጸበትን እስከ ትንሣኤው ድረስ ያለውን ሰሞን መሰረት አድርጎ ስርዓት አምልኮን የምንፈጽምበት እንግዲህ የአምልኮ ስርዓት ነው። ሞቴን ሕማሜን አስቡ እንዳለ ጌታችን የእሱን ትእዛዝ የምንፈጽምበት ያንን ሕማሙን ለእኛ የከፈለውን ትልቅ ውለታ እያሰብን ድህነታችንን የምንዘክርበትና ያንን ድህነታችንን በውስጣችን በማመን ክርስቶስን የምናመሰግንበት ሰሞን በመሆኑ ይሄ በሁሉም ዘንድ የሰሙነ ሕማማት መሰረት የሆነው ታሪክ ሁሉም የሚቀበሉት ስለሆነ ሰሙነ ሕማማት በእኛ ያው የተቀደሰ ሳምንት የምንለውን በመያዝ ሆሊ ዊክ ደግሞ ያው የሕማሙ ሰሞን በመሆኑ ደግሞ ሰሙነ ሕማማት እንላለን። እነሱ ደግሞ ፓሽን ዊክ በማለት ከስሙ ጀምሮ አንድ አይነት ነው። ከስም ያው በቋንቋ ያተረጓጎም ልዩ ሲተረጎም ያው ሌላ ድምፅ ይመስላል እንጂ ከስሙ ጀምሮ በሁሉም ዘንድ የሚጠራው በአንድ አይነት ስም ነው። አንዱ መሰረታዊ ነገር። ሁለተኛው የቀኖና መሰረቱ ነው። የቀኖና መሰረቱ በሐዋርያት ቀኖና አፖስቶሊክ ኮንስቲቱሽን በሚባለው በሱ የተደነገገ በኋላም ደግሞ በዲዮናሲዮስ አማካኝነት ለሁሉም የተላከ አንድ አይነት የቀኖና መሰረት ነው ያለው። የቀኖናው ምንጭ አንድ የቀኖና መጽሐፍ ነው።
ያው የቀኖና ሐዋርያት የምንለው ወይም አፖስቶሊክ ኮንስቲቱሽን የምንለውን መሰረት ያደረገ ነው። ስለዚህ ያ የቀኖና መጽሐፍ ሰሙነ ሕማማትን እንዴት ማሰብ እንዳለብን እነዚህን የዚህን ሳምንት የተቀደሱ ቀኖች እያንዳንዷ ቀን እያንዳንዷ ሰዓት በእያንዳንዷ ቀን ያለችው የሰዓት ክፍል ሁሉ ለኛ የተከፈለውን የድህነት ስራ የምንዘክርበት በንባብ፣ በዜማ፣ በስግደት፣ በጾም የምንዘክርበት መሆኑ እነዚህ ሳይለወጡ አንድ አይነት ናቸው። ስለዚህ የቀኖና መሰረቱ አንድ አይነት ነው። ከዚያ ቀጥሎ እድገቱም አንድ አይነት ነው። ይሄ እድገት በእድገቱ ሂደት ውስጥ አሁን እንደምናየው የግብረ ሕማማት እንግዲህ ትእዛዙ ሁሉም ትእዛዞች ያሉበት የዚህን ሰሞን ስርዓት አምልኮ የሚመራልን መጽሐፍ ሪዲንግ ኦፍ ዘ ፓሽን ዊክ የሚባለው በእነሱ በእኛ መጽሐፈ ግብረ ሕማማት ንባባት፣ ጸሎታት፣ ስግደታት የሚደነግግ መጽሐፍ የምንለው የዚህ ትእዛዝ እድገቱም አንድ አይነት ነው። አንድ አይነት መጽሐፍ ነው፣ የተጋራ ነው። በዚህ መጽሐፍ አማካኝነት በኋላ ዘመን በየአብያተ ክርስቲያናቱ ያሉ ሊቃውንት እንደየትውፊታቸው ትርጉሙን ያሰፉበት። ለምሳሌ በእኛ ቤተ ክርስቲያን ያው የጸመ ድጓው የቅዱስ ያሬድ ክፍል፣ የአባ ጊዮርጊስ የመልክአ ሕማማቱ፣ ስርዓተ ስግደት ወጸሎቱ እነዚህ እያደጉ የመጡ እንደየቦታው ማለት ነው። በግብፃውያንም በእስክንድሪያ ቤተክርስቲያን፣ በሶሪያም፣ በአርሜኒያም፣ በህንድ ማላንካራ ኦርቶዶክስም የተወሰኑ እድገቶች የነዚያው የየቦታው አበው ሊቃነ ጳጳሳት አበው ሊቃውንት የጨመሯቸው የተረጎሟቸው ተጨማሪ ነገሮች ይኖራሉ አሉ። ልክ አሁን በእኛ የቅዱስ ያሬድ የአባ ጊዮርጊስ ዘጋስጫ ጽሁፎች እንዳሉበት ወይም ስርዓቶች እንዳሉበት በተለይ አባ ጊዮርጊስ ዘጋስጫ በጣም ብዙ የስርዓቱ አካሄድ ላይ ያስተካከሏቸው ያረሟቸው ብዙ ስርዓቶች እንዳሉ ሁሉ ማለት ነው። ይሄ አለ። ግን በጣም የሚገርመው ደግሞ በዚህ ሰሞን የየዕለቱ ስያሜዎች አሁን በዓሉ የሚከበርበት ቀን ከሆሳዕና በኋላ መሆኑ መጀመሪያ ልክ ከሆሳዕና ጀምሮ ሆሳዕና የስርዓተ ሆሳዕናን ከፈጸምንበት ሰዓት ጀምሮ እስከ ትንሣኤው ድረስ ሆኖ ግን ያው ሕማሙን እስከ ዓርብ እንጨርስና ከዚያ ቀዳም ስዑር ከዚያ በኋላ ደግሞ ትንሣኤውን የምንዘክረው አንድ አይነት ነው። ይሄ የቀኖቹ ክፍፍሎች በዚያ መካከል ደግሞ ለምሳሌ ለሰኞ የምንሰጠው ስያሜና ክብር በተወሰኑ ቦታ አንዳንድ ቦታዎች ላይ ትንሽ ተጨማሪ ነገሮች ቢኖሩም የረቡዕ ስያሜ የአይሁድን ምክረ አይሁድን ከዚያ ሐሙስ ጸሎተ ሐሙስ ሕጽበተ እግርና የስርዓተ ቅዳሴው አፈጻጸም ያው ምሴተ ሐሙስ የምንለው ከዚያ ከጸሎተ ሐሙስ ማታ ጀምሮ ከጌቴሴማኔ ጀምሮ የሚዘከረው የንባብና የጌታችን ሕማሙ በአይሁድ እጅ ከተያዘ በኋላ 13ቱን ሕማማት የምንዘክርበት ከዚያ ዕለተ ዓርብ ላይ ደግሞ ከጠዋት እንግዲህ ከሌሊት ጀምሮ ያሉትን የነግሁን የሰለስት ሰዓቱን የቀትሩን የ9 ሰዓቱ የ11 ሰዓቱ እነዚህ ቅደም ተከተሎች በዋና ዋና ምዕራፎቹ አንድ አይነት ናቸው። ይሄም ምን ያህል የጥንቱን ቀኖና ጠብቀው እንደቆዩ የሚያሳይ ነው። በእርግጥ ለዚህ አንድነት መሰረቱ የቆስጠንጢኖስ ፈቃድም ነው። ምክንያቱም ንጉሱ ያው የሃይማኖት ነፃነትን ለሁሉም ዜጎቹ ካወጀ በኋላ ክርስቲያኖች ከጠየቁት ጥያቄዎች ውስጥ አንዱ ሰሙነ ሕማማትን የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማሙን የምንዘክርበት ድህነታችንን የምናከብርበት በእውነት ኦርቶዶክሳውያን ልዩ የሆነ የትምህርታችን ጥራትና ሐዋርያዊነት የሚገለጸው የኛ ድህነት የተፈጸመበትን ሙሉውን ከምሳሌው ከኦሪት ምሳሌው እስከ ሐዲስ ፍጻሜው ከኦሪት ምሳሌው እስከ አማናዊው እውነተኛ የሕይወት ማዕዳችን የሆነ የሰማያዊ መንግስት ማግኛችን ወይም ርስት መውረሻችን የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን እሱን አምነን የምንፈጽመውን የድህነት በዓላችንን
እንዴት አድርገን ለድህነት የምንሰጠው ትምህርት ተግባራዊ መሆኑ በሁሉም ዘንድ የተከበረ መሆኑን ያንን ለቆስጠንጢኖስ ነግረውት ቆስጠንጢኖስ ይሄ ሳምንት ክርስቲያኖች በቤተ ክርስቲያን ተገኝተው ይሄንን በዓል እንዲያከብሩ ማዘዙ እና መፍቀዱ እንግዲህ መጀመሪያ ላይ በዚህ ሳምንት ምእመናን ሁሉ ወደ ቤተ ክርስቲያን ሄደው ንባባቱን እንዲሰሙ ስግደቱን ጸሎቱን እንዲካፈሉ በጾም በጸሎት እስከ ዕረበተ ፀሐይ ድረስ የጌታችንን ሕማም እያሰቡ ድህነትን እንድናከብር ድህነታችንን እንድናስብ ለድህነታችን እግዚአብሔርን እንድናመሰግን ያ በጋራ በመላዋ የክርስትና ዓለም ውስጥ በቆስጠንጢኖስ ዘመን ይሄ ፈቃድ መገኘቱ ከዚያ በፊት በነፃነት የሚያደርጉት ስላልነበር ማለት ነው። ቀኖናው ቢኖርም በነፃነት ስለማይፈጽሙት እየተደብቀው ፈርተው እየተሳደዱ የሚያደርጉት በመሆኑ የወጥነት ችግር ነበረው። በኋላ ግን በመንግስተ ሮም ይሄ ነገር በመፈቀዱ ይሄ ተመሳሳይነት እንዲፈጸም እና ከኒቂያ ጉባኤ በኋላ ጸሎቱ ስርዓቱ ሁሉ በአንድነት እንዲፈጸም መደረጉ ለዚህ ተመሳሳይነትና አንድነት አስተዋጽኦ አለው። ይሄም ሆኖ ግን ደግሞ አንዳንድ ቦታዎች ላይ ተጨማሪ ለምሳሌ በእኛ የማናደርጋቸው በህንዶች የሚደረጉ በእኛ የማናደርጋቸው በሌሎች የሚደረጉ ደግሞ አንዳንድ ሌሎች የሚያደርጓቸው እኛ የምናደርጋቸው እንደየትውፊቱ እንደየአመችነቱ አንዳንድ ጉዳዮች ይኖራሉ። እሺ መምህራችን እናመሰግናለን። የመጨረሻ ሶስተኛ ጥያቄ ጠይቃለሁኝ። እንግዲህ ሰሙነ ሕማማት በአሃት አብያተ ክርስቲያናት ዘንድ ሁሉም እንደሚያስቡት እንደሚከበር የቀናቱ ስያሜም እንዲሁም ደግሞ አከባበራችንም የስርዓቱ መነሻም በትክክል ተመሳሳይ እንደሆነ እየገለጹልን ነው። ከዛም በተጨማሪ ደግሞ እንደየአካባቢው ግን ኢትዮጵያውያን የተለየ የተወሰነ ከነ አባ ጊዮርጊስም ከነ ቅዱስ ያሬድ ጋር ተያይዞ ከዜማ ጋር የተያዘ የጨመሩት ነገር እንዳለ በሌሎችም አብያተ ክርስቲያናት አንዳንድ ይኖራል ብለውናልና ከዚህ አንጻር ከአሃት አብያተ ክርስቲያናት መካከል የተለየ አከባበር ያላቸው በልዩነት ሊጠቀሱ የሚችሉ ሊኖሩ ይችላሉ? ያው የምናደንቃቸው ነገሮች ናቸው በእውነት። ለምሳሌ አሁን በእኛና በግብፃውያን መካከል አንዳንዱ በጣም የሚገርሙኝ ነገሮች ለምሳሌ አሁን ለከኃይል አሁን እዚያ መጽሐፉ ራሱ እንደው ጸሎቱ ከሱ ጋር የተያያዙ ስግደቶች በጣም የሚገርሙ አንድ አይነት ናቸው። እንዲህ አይነት ነገሮች አሉ። ከዚያ ውጭ ግን አሁን እንዳሉት እርሶም ያው በቅዱስ ያሬድ ዜማ ያው እንግዲህ ከጾመ ድጓው ጋር በተያያዘ የተጨመሩ አንዳንድ ከዜማ ስርዓቱ ጋር ለምሳሌ መጨረሻ ላይ ዓርብ ዕለት ማታ የምናደርሰው 400 ምህላ ለኛ ለኢትዮጵያ በጣም የተለየ ነገር ነው። እሱንም ደግሞ ጨርሰን ንሴብሖ የምንለው ስርዓት በጣም አስገራሚ ነው ለኛ። እነሱ ጋር ደግሞ በንባብ በሌላ ሁኔታ ይደረጋል። ይሄ እኛ በኢትዮጵያውያን ያው መምህራን አባቶቻችን ሊቃውንት ከቀድሞ ጀምሮ እስከ ዕረበተ ፀሐይ በምንጾመው ጾም የአፋችን ምሬት ራሱ ለመራራ ሐሞት ለማጠጣቱ ምሳሌ ነው ይላሉ። አፋችን ውስጥ የጣዕመ ምግብ ይሄ አልቆ የጣዕመ መብል ፈጽሞ አልቆ ግን በስግደቱ በጸሎቱ ስናደርገው በምንውለው ሁኔታ አፋችን ውስጥ የሚፈጸመው የሚመጣው መራራ ጣዕም የጌታችንን የመድኃኒታችን የአምላካችን የንጉሳችን የኢየሱስ ክርስቶስን መራራ ሐሞት ማጠጣቱ ምሳሌ ነው ይላሉ። ያው እንግዲህ ከብሉይ ኪዳን ያለውን ያውቁታል የሚደረግበትን። በሐዲስ ኪዳንም ከእያንዳንዱ ቁርባን በፊት መምህራን ያው ከሚያስተምሩት መምህር ጋር ያለው ዝምድና ይታወቃል። በህንዳውያን ደግሞ ያንን ጌታ አይሁድ በሰፍነግ ወደ እርሱ አስጠግተው ጎርጎጭ ብሎ ይህን አለ የሚል የወንጌሉን ንባብ መሰረት አድርገው ከ12 መራራ በጣም ከሚመሩ 12 ቅመሞች የሚዘጋጅ በዚያ በሰሙነ ሕማማቱ ጸሎት የሚደረግበት መራራ ነገር ማታ ይጠጣሉ፣ ይቀምሳሉ ምላሳቸው ላይ እና በጣም የሚመር ነገር። እኛ ትምህርት ቤት ቅድስት ሥላሴ ዩኒቨርሲቲ ተማሪዎች እያለን
ህንዳውያን መምህራን ነበሩንና በዚያ ሰሞን ያንን ቤታቸው አዘጋጅተው ቤተክርስቲያን በምትሰጣቸው ቦታ ስርዓተ ጸሎቱን ያደርጉ ነበር። በህንዳውያን ያው ህንዶች ስለሆኑ በህንዳውያን ትውፊት እና ያን ነገር አሳይተውናል እና በጣም የሚገርም ነው። ያ ደግሞ ከ12 ቅመም በጣም መራራ ነገሮች መደረጉ 12 ሐዋርያትን በዚያ ሰዓት መደረጉ የጌታችንን ሕማሙን እንደገና እንደ መድኃኒትም ሁሉ ይቆጠራል። ያን ማለት ለእኛ መድኃኒትነት ሲል ያደረገው ስለሆነ ያም ማድረግ በእውነት የእሱ መድኃኒትነት ነው የምናከብርበት የምንቀበልበት እና እንዲህ አይነት ነገሮች አሉ። ዓርብ ዕለት ማታ የስርዓተ ስግደቱ ከተፈጸመ በኋላ ሁለት ሻማ ያዘጋጁና አንዱን ከመንበሩ ስር አጥፍተው ያስቀምጣሉ። አንዱን ደግሞ ከመንበሩ ላይ ያበሩታል። ከዚያ በኋላ የትንሣኤ ዕለት ሌሊት መንበሩ ላይ ያለውን ሻማ ወይም ብርሃን አንስተው ከመንበሩ ስር አጥፍተው ያስቀመጡትን ለኩሰው ታችኛውን ይዘው ክርስቶስ ተንሥአ እሙታን ትንሣኤከ ለእላምነ ብርሃነ ከፈኑ ዲቤነ ብለው ብርሃኑን የትንሣኤ ብርሃን ብለው ይገልጻሉ። ይሄ ምንድነው ስንላቸው ያው የርደተ ብርሃን ምሳሌ ጌታችን እዚያ ማስቀመጣቸው ያው ነፍስ ቢለየው መለኮቱ እንዳልተለየ ብርሃን ሆኖ መቆየቱ ያንን ማሳያ ነው። ከዚያ በኋላ ከሲኦል ነፍሳትን አውጥቶ የገነትን በር ከፍቶ የመቃብርን ስልጣን አጥፍቶ የዲያብሎስን ትምክህቱን ማሰሪያውን ሞት ደምስሶ ትንሣኤን ለመስጠቱ ምሳሌ ነው ብለው ይናገራሉ። እንደዚህ አይነት ነገሮች በየአብያተ ክርስቲያናቱ አስደናቂ የሆኑ ነገሮች እናያለን እና ያው ይሄ እንግዲህ የሚያሳየው በዚህ ሁሉ ረጅም ዘመን 2000 ዘመን ውስጥ ሊቃውንት አባቶች በየአብያተ ክርስቲያናቱ የክርስቶስ የመድኃኒታችን የኢየሱስ ክርስቶስን ነገረ ድኅነት በትውፊታቸው ውስጥ ሁሉ ያለማቋረጥ ጠብቀው መቆየታቸውንና ያለውን የእምነትና የትውፊት አንድነት የበለጠ አጉልቶ ያሳይልናል። መምህራችን ስላደረጉልን ገለጻ ሁሉ እናመሰግናለን። እንግዲህ የመጨረሻ ሊኖረን የሚችለው እንግዲህ እርስዎ ከአኃት አብያተ ክርስቲያናት ጋር ያለውን ተሞክሮ በተለይ ከሰሙነ ሕማማት ጋር ያለንን የስርዓት አንድነት የሃይማኖት የዶግማ ብቻ አይደለም የቀኖና ውህደታችን ጭምር አስረድተውናል። ነገር ግን ለተመልካቾቻችን እንደዚሁ ጋር አያይዘው ሊያስተላልፉት የሚፈልጉት መልእክት ካለ በዚሁ ሀሳቦትን እንዲያስተላልፉ ጋብዛለሁ። እንግዲህ ያው መጀመሪያ መቼም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ከዓመት ዓመት በሰላም አድርሶ ይህንን ሳምንት እንድናስብ፣ እንድንጾም፣ እንድንጸልይ ወደሱም እንድንቀርብ ስለፈቀደልን አምላካችንን እናመሰግነዋለን። በዚህም ሰሞን ደግሞ አባቶቻችንን ጸሎት፣ ልመና፣ የሊቃውንቱን ጾምና ጸሎት ትጋታቸውን፣ ስግደታቸውን ተቀብሎ ሀገራችንን ሰላም እንዲያደርግልን ወገኖቻችን ሁሉ ከመከራ ስጋ ከመከራ ነፍስ እንዲጠብቅልን በጋራ ሁነን ወደ እርሱ የምንጮህበት እርሱን የምንለምንበት ስለሆነ አባቶቻችን በሚሰጡን መመሪያ ከአባቶቻችን ጋር ሆነን ይህን ሳምንት የቤተ ክርስቲያንን ትውፊቷን ስርዓቷን በእውነት ጠብቀን በፍርሃትና በልዩ ተመስጦ ማድረግ የሚገባንን ሁሉ እያደረግን ስለ ወገኖቻችን እንድንጸልይ ሀገራችንንም እንድናስብ ስለ ቤተ ክርስቲያናችን አንድነት ስለ ምእመናን ሁሉ ደህንነት አብረን ልንጸልይ ይገባል። ይህንን አባቶቻችን ይህን ስርዓት የሰሩልን ያው ጸሎቱ ላይ እንደምታዩት በእንተ ጽናዛቲ ስንጸልይ ሌላው ቀርቶ ስለ ሰው ብቻ ሳይሆን ስለ ንፋሱና ስለ ውሃው ስለ አዋፍና ስለ አዝርዕት ሁሉ እንጸልያለን። ቤተክርስቲያን ስለ ሁሉም ትጸልያለች፣ ስለ ሁሉም ደህንነት እና ያ የቤተክርስቲያን ትምህርቷ ብቻ ሳይሆን ትውፊቷ ትምህርቷ ብቻ ሳይሆን ተግባሯ ተልእኮዋም የየዕለት እውነተኛ የሆነ የቤተክርስቲያን ተልእኮዋ ስለሆነ ይሄንን ተከትለን በእውነት በጋራ እንድንጸልይ በጋራ ወደ እግዚአብሔር እንድንቀርብ እና ደግሞ በአንድነት ሆነን ስለ እናት ቤተክርስቲያናችን ስለ ቅድስት ሀገራችን ሁላችንም እንድንጸልይ ጸሎታችንንም እግዚአብሔር አምላካችን ስለ አባቶቻችን ብሎ እንዲሰማን
ያው እንግዲህ ወንድማዊ ወገናዊ ጥሪን አቀርባለሁ። እግዚአብሔር በዓሉን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን ላለው አመሰግናለሁ። ክቡራን ተመልካቾቻችን የነበረን ቆይታ በዚህ ተጠናቋል። እንግዲህ ይህንን የዩቲዩብ ቻናል እናንተም ሰብስክራይብ በማድረግ አባል በመሆን ለሌሎችም በማጋራት የቤተ ክርስቲያንን ተልእኮ ተደራሽ እንድታደርጉ እያሳሰብን መርሃ ግብራችንን በዚህ አጠናቀናል። አምላካችን እግዚአብሔር ለዚህ ዓመት በሰላም በፍቅር ያደረሰን ለቀጣይ ዓመትም ሁላችንን በቸርነቱ ጠብቆ በሰላም እንዲያደርሰን ለሀገራችን ሰላምን ለሕዝባችን ፍቅር አንድነትን እንዲሰጥልን እየተመኘን በዚያው እንሰናበታቸዋለን። እግዚአብሔር ይስጥልን።